ለምን እንደሆነ ባይታወቅም በእነርሱ ዘንድ ማለት ነው። ለምን እንደሆነ አናውቅም ነው የሚሉት። እርስ በርሱ ይጋጫል ማለት እግዚአብሔር ኧረ በጌታ ስም እሺ ሲስ አልፈለገም ይህንን ርዕስ እሺ ይቀየራል አውራ ችግር የለውም እና ሚዩት አድርጋ አውራ ችግር የለም እና እሺ ሉትራኖች ካላችሁ ምግብ ውስጥ ይቆይ ሉትራኖች ካላችሁ ብትገቡ ጥሩ ነው። እኔ ለምን እንደማትገቡ ባናቅም አይ እንትንም እኮ እናደርጋለን። ዴቭ ሚሱሪ ሲኖድ ውስጥ እኮ ከሆነ ያለው የቅዱሳን መታሰቢያ አሁን እመቤታችን እየመጣች አይደለ? አብረን የቅዱሳን መታሰቢያ እናደርጋለን። ምን ችግር አለው? እንደውም አይቀርም። ያው ሉተራን የጸጋ ብቻ ትምህርቱን ካስተካከለ እንዲህ ዝም ብሎማ ገና ለገና እመቤታችንን ያስባል ብለንማ እንደዚህ አይነት አደገኛ ትምህርት ይዟል ልቀበሉ አስተካክል አብረን እናከብራለን። ጋይስ አብረን ሲባል አንዳንድ ሰው እኮ ትንሽ እንትን ለማለት አብረን ሲባል አይ ሚሱሪ ሲኖዶች የቅዱሳን መታሰቢያ ያደርጋሉ ለማለት ነው። ያልገባችሁ ሰዎች ካላችሁ እሺ። አንድ ሰው ገብቶ ነበር ወጣ። ኦኬ ማርቆስ ነው። አኪ ብዙም ተወያይ አይደለም። አታውቀውም? ሰላም ናችሁ እያለ የሚገባው ጀለስ ሲስን የሚሰርባ ጀለስ ነው። ምን እኮ ወይ ሉትራን እኮ ነው የተባለው ጋይስ። እኔ እኮ ሲስ እኮ ነው የሚያሰኝ ወይ ብሎ ይጀምራል። ለምን ታሰድበናለህ? ኧረ ቤሊ በእግዚአብሔር በመድኃኒዓለም ወይ ሀሳቡ ቆይ የኢትዮጵያ ኦርቶዶክስ ያላት መጽሐፍ ስለ መጽሐፍ ካለ ይንገረን። አይ ኧረ ቤሊ አንድ ቀን በዚሁ መጽሐፍ አለ አለ ነው ምን የሚል እንዴ? ጠቅላላ የአባቶች መጽሐፍ እኮ የኢትዮጵያ ናቸው። የኢትዮጵያ ኦርቶዶክስ ነው ያልኩህ እኮ። የኢትዮጵያ ኦርቶዶክስ እኮ ታዲያ የአባቶቿ ልጅ እኮ ናት። ጂኦግራፊካሊ እዚህ ኢትዮጵያ ውስጥ ሆነን እንጂ በሃይማኖት ደረጃ እኮ የኢትዮጵያ የምን የሚባል ነገር አለ በሃይማኖት ደረጃ። ስለዚህ የኢትዮጵያ ኦርቶዶክስ የላትም ስለ ነጻ ፈቃድ የሁሉ ዘመን ነው ወይ? አይደለም ነው ወይ? እናንተ እንደምታስቡት በል። አሁን ለምሳሌ አንተ ያለበት እዩ ጩፋ ጋር ከሆነ የምታመልከው እዩ ጩፋ የሆነች መንደር ውስጥ ቁጭ ያለ ቤተ እምነት ነው። ኢትዮጵያ ውስጥ የሆነች አካባቢ ላይ ሙሉ ወንጌል ጋር ከሆነ የምትሄደው እንደዛው፣ እስራኤል ዳንሳ ጋር የምትሄድ ከሆነ እንደዛ። ስለ ኢትዮጵያ ስናወራ ግን በሃይማኖት ደረጃም በልምድ በአስተምሮ ምናምን ቀጥታ ከአባቶች የመጣ ስለሆነ ከአባቶች ስንል አስቀድመን ሐዋርያት ከጌታ ተቀብለውታል። ጌታን እግዚአብሔር አብልኩታል። ስለዛ ምንድነው ከጌታችን ከክርስቶስ ኢየሱስ ወደ ሐዋርያት ለኛ ምንድነው ሐዋርያት ትምህርትን አስተማሩ፣ አባቶች ተቀብለው አቆዩት፣ እኛ ጋር አደረሱት። እንደዛ ነው እኛ የምናስበው። የኢትዮጵያ ሊቃውንት የሉም እያልክ ነው? የውጭ ሊቃውንት ብቻ ነው የምታነኩት ማለት ነው? የኢትዮጵያ ሊቃውንት አሉ ግን የኢትዮጵያ ሊቃውንት ሁሉ የሚያጠኑት የውጮቹን አሁን በሰው ደረጃ ጂኦግራፊካሊ ውጭ ላይ ያሉትን ነው። ምክንያቱም ሃይማኖታችን አንድ ስለሆነ። ምን ብዬ ነበር ባለፈው የምታስታውስ ከሆነ እኛ ሀገር ማለት ነው እኛ ሀገር ለምሳሌ የሊቃውንት መጽሐፍት ይጠናሉ አይደል? የሊቃውንት መጽሐፍት ሲጠኑ ትልቁ የሊቃውንት መጽሐፍት ምን የሚባል መሰለ? ሃይማኖተ አበው ይባላል። አሁን በኢትዮጵያ ሆነ ስለነበር ይኸው ለምሳሌ ሃይማኖት አበው እኮ ኢትዮጵያ ውስጥ እዛ ላይ ያሳየኝ። እሺ አንዴ ኧረ ተረጋጋ እንዴ። ሃይማኖት አበው ላይ ኢትዮጵያዊ የሆነ ሊቅ አለ? ስለ ነጻ ፈቃድ ከሃይማኖት አበው ላይ ያሳየኝ። ሃይማኖት አበው ላይ ኢትዮጵያዊ ሊቅ አለ ወይ? ከኢትዮጵያ ሃይማኖት አበው ከተጻፈው ላይ ስለ ነጻ ፈቃድ አይደለም፣ አልተጻፈም። ኢትዮጵያ ላይ አልተጻፈም። በቃ ካልተጻፈ የእናንተ የላችሁም ማለት ነው። በውጭ ላይ ነው ዲፔንድ ያደረጋችሁ። ኧረ እባክህን ስማ፣ ሃይማኖት አበው ኢትዮጵያ ውስጥ የተጻፈ አይደለም ነው እየተባልክ ያለው። ተተርጉሞ የመጣ ነው፣ ከውጭ ነው የመጣው። በደንብ አድርገህ ስማ። ሃይማኖት አበው ከውጭ ነው ተተርጉሞ የመጣው። እንዳለ የውጭ አባቶች ናቸው። ይህንን ያነሳውልህ ለምንድን ነው? በአማርኛ ከተጻፈው ላይ ያሳየን ነው እኮ ከታች ለህዝቡ ማሳየው እንዴ። ኧረ ተረጋጋ ወዳጅ። እንዴ ኖርማል ራንደም ጽሁፍ ምናምን ፈልገህ ከሆነ መምህራኖቹ የኢትዮጵያ መምህራን ይህንን የነጻ ፈቃድን ትምህርት እያወጡ ያብራሩባቸውን መጽሐፍት ከሆነ ሞልቶልሃል። የሆነ መርዶ ተጸድቀንም ምኑም ብዬ አንብብ። ግን መለስ ብዬ ግን እያሳዩ ያሉት ምንድን ነው?
እኛ የአባቶቻችን ልጆች ነን፣ የሐዋርያት በኋላ የመጡ አባቶች በቃ አለቀ። እነሱ ላይ ጥገኛ ናችሁ ብላል። አዎ ነን። አይገርምም? በጣም ጥገኞች ነን አባቶቻችን ላይ። አንተ እኮ ራስህ ላይ ነው፣ አንተ ሉተር ላይ ነው ጥገኛ የሆንከው። አንተ ጆን ካልቪን ላይ ነው ጥገኛ የሆንከው። አንተ የሆነ ከ100 ዓመት አካባቢ በፊት እዚህ የአዙሳ ስትሪት ምናምን ተብሎ እዚህ የአሜሪካን ሀገር አንድ የሆነ ሰው እየተነስቶ እነ ቻርልስ ፓራን ማለት ነው በመንፈስ መጠመቅ ምናምን የሚል ቀልድ አመጡ። እነሱ ላይ ነው ጥገኛ የሆንከው። እና ደግሞ የእኛን ተመልከት። እኛ ማን ላይ ነው ጥገኛ ሆናችሁ የተባልነው? የእምነት መግለጫ የላትም ማለት ነው። የኢትዮጵያ ኦርቶዶክስ አላት። የእምነት መግለጫዋ የአባቶቻችን ትምህርት ነው። ይኸው ናይሲኖ ኮንስታንቲኖፖሊታን ክሪድ። አንተ አሁን የምታወራው የራስህ ነው ማለት ነው። ኮንስታንቲኖፖሊታን ክሪድ ያልነገረችህን ማለት ነው። ናይሲኖ ኮንስታንቲኖፖሊታን ክሪድ አጣቅም። እዛ ላይ ያሳየኝ። እሺ፣ ስለ ነጻ ፈቃድ እንደ ኤቭሪቲንግ እያንዳንዱ ነገር እኮ ሁሉ ነገር እኮ መቀመጥ አይጠበቅበትም። ለምሳሌ እንደዚህ እናድርገው። በእናንተ ቤተክርስቲያን ውስጥ ስለ ነጻ ፈቃድ በሚል ለምሳሌ አንተ የት ነው ያለው? የት እንዳለህም አታውቀውም ነው ወይስ? እስቲ ጻፍልኝ። ወይ ደግሞ ቤሊኮ ታውቁኳለች። እሺ እንትን መግለጫ የላችሁም ነበር እንዴ? ቆይ ና አንዴ ቆይ። አይደለም ነጻ ቤት ነው አላላችሁም ነበረ? አዎ ሉትራን ነው የተፈለገው። አኬ ሲሸነፍ ለምን ታወርደናል ወይ? ሲሸነፍ አታስወርዱት። ቆይ የት ቤተ እምነት ነው አንተ? የት ቤተ እምነት ማስገባ ነው? ከገባ በኋላ አታስወርዱ። የት ቸርች ነው? የት ቸርች ነው? ሲስጠይቅልኝ መጀመሪያ ለመወያየት እንዳንችል። ርዕሱን ሊያስቀይር ነው። የኢትዮጵያ ቤተክርስቲያን ስለ ነጻ ፈቃድ የተጻፈ ነገር አላት። አንተ የምታወራው ከይስ ቆይ እኔ ቤሊ አንተ ከየት ቤት እምነት ነህ? አሁን ለማስቀየስ ነው የፈለገው። ቆይ ማወቅ አለብኛ ኬት እንደሆነ እሱን ለማስቀየስ ነው የፈለገው። ሐኪም የሚያወራው ከኢትዮጵያ ቤተክርስቲያን ካልሆነ ኬት አምጥቶ ነው የሚያወራው? ቤሊ ነጻ ፈቃድ ለመወያየት የገባ እኮ አንተ ለምሳሌ ቤሊ አቤት ነጻ ፈቃድ ላይ ለመወያየት ነው አይደል የገባከው? አዎ ትክክል ነው። እሺ ስለዚህ ለውይይት እንዲያመች አንተም ለመጠየቅ አንተም ትጠይቀዋለህ፣ እሱም ይጠይቃል። ፌርሊ ማለት ነው። ስለዚህ የመጀመሪያው ጥያቄ አንተ ለምሳሌ ከእሱ ጋር ለውይይት እንዲያመቻችሁ አንተ ከየትኛው ቤት እምነት እንደመጣ ነገር ቆይ መጀመሪያ እሱ ይጠይቀኝ። ይሄ የእናንተ የእምነት መግለጫ ምናምን ላልከው እሱን ልመልስልና ከዛ ደግሞ አንድ ጠይቃለሁ፣ አንድ ጠይቀኛለሁ፣ አንድ ጠይቃለሁ፣ እንደዛ እያለ እንሄዳለን። እሺ ከእናንተ እሺ የእምነት መግለጫ መጀመሪያ ልጠይቅ። እኔ የጠየቅኩትን ጥያቄ መልስልኝ። አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነኝ። አክቹዋሊ አገልጋይ እንኳን አይደለም። ኦኬ እሺ ምዕመን ነህ አንተ። ኦኬ የምታስተምረው ትምህርት ሁሉ ከቤተ ክርስቲያኑ ነው መሆን አለበት። ምክንያቱም በእናንተ ባይብልን ራሳችሁ መፍታት ስለማይጠበቅባችሁ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ነጻ ፈቃድ ያስተማረችን የተጻፈ ነው አምጥተህ የምታወራው ወይ ከራስህ ነው? እሱን አስረዳኝ። ካለ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የምታመጣልኝ። ለምን የግብፅ የምናምን ከሆነ እንደምትለያዩ አሳያለሁ። ምክንያቱም እነ ታላቁም አንገናኝም ብለዋል። ስለዚህ አንተ የምታሳየኝ አሁን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ነጻ ፈቃድ የተጻፈ ነው የምታወራው ወይ ከራስህ ነው የምታወራው? አሳየኝ። እሺ አሁን ምን ታድርግ? ከኢትዮጵያ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ነጻ ፈቃድ የተነገረ ነገር አሳየን የሚል ነገር አንስቷል። ቅድም አስቀድሜ ብያችሁ እንደነበረው የኢትዮጵያ ቤተክርስቲያን የምታምነው በቃ አለቀ በአባቶቿ በኩል የተላለፈውን አስተምህሮ ነው። ግብፅ ላይ ስትሄዱ ለምሳሌ የግብፅን እስቲ ምንድነው እምነታችሁ ተብለው ቢጠየቁ አባቶቻቸውን መጥቀሳቸው አይቀርም። እነ ቅዱስ አትናቴዎስን ሊሆን ይችላል፣ እነ ቅዱስ ቄርሎስን፣ ሌሎችንም። እኛም ልክ እንደዛው ልክ በግብፅ እንዳለችው ቤተክርስቲያን በኢትዮጵያ ያለችውን ቤተክርስቲያን የምጠቅሰው ዞሮ ከኛ ቀደም ያሉትን አባቶቻችንን ነው። እዚህ ላይ በደንብ ልታስተውሉ የሚገባ አንድ ነገር አለ። ይህ ምንድን ነው? ልክ እንደ ፕሮቴስታንቶች የሆነ ግለሰብ የሆነ ሀገር ላይ ያስጀምረንና እዛ ሀገር ላይ ያስጀመረንን ሰውዬ እያሰብን ምናምን የምንኖር እንደዛ አይደለንም። ኢትዮጵያ ውስጥ የሆነ አካል አስጀምሮን የእነሱን እምነት የምንፈልግ አይደለንም። እዚህ ኢትዮጵያ ውስጥ ያለን ክርስቲያኖች ወይም በኢትዮጵያ ያለችው ቤተክርስቲያን ራሷ የምትመዘዘው ከዛው ከአባቶች ነውና ስለዛ ምንም ነገር ስንጠቅስ ከአባቶች መጥቀስ እንችላለን። አንደኛ የእምነት መግለጫ፣ ሁለተኛ ኮንሰንሰስ ፓትረም የሚባል ነገር አለ ብያቸዋለሁ፣ አባቶቹ ላይ የተስማሙበት። ስለዛ የነጻ ፈቃዱ ጉዳይ ለምሳሌ ናይሲኖ ኮንስታንቲኖፖሊታን ክሪዱ ላይ በግልጽ ቀጥታ የተጻፈ ነገር የለም። ስለ ነጻ ፈቃድ ማለት ነው በግልጽ የተቀመጠ ነገር የለም። ግን ምን ላይ አለ? ኮንሰንሰስ ፓትረም ግን አለበት።
ስለዚህ በሃይማኖት ደረጃ በድህነት ጉዳይ ላይ ሲሆን እነዚህን ሁለቱን እናያለን። የእምነት መግለጫ ኮንሰንሰስ ፓትረም። ስለዛ የኢትዮጵያ ቤተክርስቲያን አምጡ ሲባል የኢትዮጵያ ቤተክርስቲያን ብቻዋን ተገንጥላ ያለች አይደለችም። ከየት የመጣች ናት? ከአባቶቿ ብለን መልሳለን። አይ አሁን ደግሞ ተመልከቷ፣ ወደ ኢትዮጵያ ደግሞ ልምጣ። ወደ ኢትዮጵያ እንምጣና እስቲ ግን ኢትዮጵያ ውስጥ እንደዛ ብሎ ያብራራሉ ወይ? ቤተክርስቲያኒቱ የምር ይህንን ጉዳይ ትቀበሏለች ተብሎ የሚጠይቅ ከሆነ ግን የስ ትቀበሏለች። መምህራኖቻችንም ይህንን ትምህርት አብራርተው ያስቀምጣሉ። ለምሳሌ አልኳችሁ በኢትዮጵያ ውስጥ አሁን ላይ እንግዲህ በጣም ግንባር ቀደም ስመጥሩ ከሆኑ መምህራን ውስጥ ፊት ለፊት ላይ የምናየው በቃ ያለቀ ዲያቆን ያደርጋል ነው አይደለ? ዲያቆን ያደርጋል ለምሳሌ በመርዶተ ጽድቅ መጽሐፉ ላይ በጣም በቤተክርስቲያናችን ውስጥ በጣም ብዙ ጊዜ የታተመ በሃይማኖታዊ ዶግማቲክ የሆነ ጉዳይ ላይ እንደሱ ተደጋግሞ የታተመ መጽሐፍ ያለ አይመስለኝም፣ ወይ የሊቃውንት መጽሐፍት ካልሆነ በስተቀር ማለት ነው። እና በቤተክርስቲያኒቱ ውስጥ እጅግ ተቀባይነት ያለው ብቻ ሳይሆን ሰንበት ትምህርት ቤቶች ላይ ማስተማሪያም ጭምር ይሆናል። ሰንበት ትምህርት ቤት ላይ የሚያስተምሩ ሰዎች በመርዶተ ጽድቅ መጽሐፍ ያስተምራሉ። ለምሳሌ እሱ ይኸው የነፃ ፈቃድን ትምህርት በደንብ አድርጎ አብራርቶ የእንትንን ይሄ የሉተርን ትምህርት ወደ ቀኝ በጥፊ አጋጅቶ የካልቪንን ወደ ግራ አላትሞ ለምሳሌ ጽፏል። አይተዋል። አሁን ቤተክርስቲያኒቱ የንስቀውም አታይም። ለምን ከተባለ የአባቶችን ትምህርት ብቻ አብራርቶ ስላስቀመጠ። ምን እያልኩ ነው? አሁን ዲያቆን ያደርጋል ይህንን ስለተናገረ በዲያቆን ያደርጋል ላይ እንመሰረታለን ማለት ግን አይደለም። እኛ አየህ የኢትዮጵያን የሚወስነው ዲያቆን ያደርጋል ራሱ አይደለም። አሁን ዲያቆን ያደርጋል ያንን ስለጻፈ በቃ በዲያቆን ያደርጋል ላይ ምንድን የኢትዮጵያ ሚሊሰን በቃ አለቀ ጨረሰ ምናምን ነገር እንደዛ ማለት አይደለም። የእኛ ቤተክርስቲያን የምትመዘዘው ራሱ ከአባቶች ነው እያለን ነው፣ ከሐዋርያት በኋላም ከአባቶች። ስለዛ በሐዋርያትና በአባቶች ጽሁፎች ሁሉ ላይ ስለ ነፃ ፈቃድ አለና እሱ ነው የኛ የኢትዮጵያንም ትምህርት። ስለዚ ኢትዮጵያውያን ልክ ሲጠየቁ በሃይማኖት ጉዳይ ጠባቦች አይደሉም። ጠባቡ ነው በብሔር ምናምን ታጥረው ምናምን የታወሩ እንደዛ አይደሉም። መለስ ብለው ወደ ኋላ ከአባቶች ይጠቅሳሉ። የኢትዮጵያ ቤተክርስቲያን በቃ የላትም ዲያቆን ያደርጋል ነው እያልክ ነው። ዲያቆን ያደርጋል ደግሞ ዲያቆን ዮርዳኖስ ለምሳሌ አይቀበለውም። ሌላ ተው አንተ ነፃ ፈቃድ አሁን የተነሳው ርዕስ ነፃ ፈቃድ አለ አይደለ? አንተ ስለምትቀበለው አንድ አይነት ትምህርት ስለምታስተምሩ ነው። ብዙ ሊቃውንት አይቀበሉት። ካልተቀበሉት እሺ አሁኑኑ ማስረጃ ሳይ ነፃ ፈቃድ ላይ የተቃወሙበትን አፍጥነው ኖ ነፃ ፈቃድ ሳይሆን እነ ዲያቆን ዮርዳኖስ አገልጋይ አይደሉ? አፍጥነው እነ ዲያቆን ዮርዳኖስን በለው ማንም በለው ነፃ ፈቃድ ላይ ቤተክርስቲያን በዲያቆን አትመራም። ነፃ ፈቃድ ላይ እባክህን ይሰማሃል? ነፃ ፈቃድ ላይ ያረጋልን የተቃወሙበትን ቦታ አሳይ። ነፃ ፈቃድ ላይ ከኢትዮጵያ ቤተክርስቲያን አምጣ። አንተ ግለሰብ ታመጣለህ እንዴ? ታምረ ማርያም አይጠቀስም ትላለህ። ዲያቆን ያርቅዳን እንትናን ትጠቅሳለህ። እኔ አሁን ዲያቆን ያረጋልን የጠቀሱት ከምን አንጻር ነው አልኩ። ይህንን የአባቶችን ትምህርት አብራርተው ቤተክርስቲያን ውስጥ ያሉ መምህራን ይጽፋሉ። ፕሮቴስታንትን ለመቃወም ነው ከጻፈው። አንዴ ቆይ፣ ኧረ ተረጋጋ እባክህን። ጥድፍ ትላለህ። ጉሮሮህንም እንዳያመህ ተረጋጋ። እሺ አሁን ምንድነው እያልኩ ያለሁት? በቤተ ክርስቲያን ውስጥ ቀጥታ የምንቀበለው ቀጥታ የምንጠራው ማንንም አይደለም። ይኸው ሐዋርያትን ከዛን አባቶችን ነው ብያለሁ። አለቀ። ኢትዮጵያ ውስጥ ራሱ ብንሆን እንዳልኩ እንደናንተ እንደ ፕሮቴስታንቶች በዘር የጠበብን አይደለም። ሁላችንም ፕሮቴስታንቶች አይደለም። እንዳንተ አይነቶችን ፕሮቴስታንት ብቻ ይሆንልኝና ሁሉንም ባይሆንም በዘር የጠበብን አይደለንም። በብሔር የጠበብን አይደለንም። እኛ ውጭ ሀገር ያሉ አባቶች ሁሉ የኛ አባቶቻችን ናቸው ብለን ነው የምናምነው። ቅዱስ አትናቴዎስ የኛ አባት ነው። ቅዱስ ቄርሎስ የኛ አባት ነው። ቅዱስ ዮሐንስ አፈወርቅ የኛ አባት ነው። አይተዋል። ደግሞ ዮሐንስ አፈወርቅ ሲባል ደግሞ ኢትዮጵያውያን አይችሉም ብለህ ወደ ውጭ ሄድከው። የኢትዮጵያ ሊቃውንት የሉም ብለህ ወደ ውጭ ሄድከው። ሚውት አድርግ፣ አትቅበዝበዝ። እስኪ ተረጋግተህ ስማ። አፈወርቅ ሲባል ደግሞ ከዚሁ ከትግራይ አካባቢ እንዳይመስልህ፣ አፈወርቅ እየተባለ እንዳይመስልህ። ጎልደን ማውዝ በሚለው ጆን ክሪዘስተም ነው። ከውጭ ትግራይም ቢሆን ችግር የለውም። ተረጋጋ። ሚውት አድርግ። በጌታ በኢየሱስ አትረጋጋም እንዴ? እሺ ከዚህ እንዳይመስለው ነው እያልኩ ያሉት። ገና ለገና አፈወርቅ ስለተባለ እሱም ከውጭ ነው፣ ግን ምን ያህል እንደምናከብረው ይታወቃል። ከዛ በኋላ ግን እንደው ኢትዮጵያ ውስጥስ ምናምን የኢትዮጵያ ሊቃውንት የለ ምናምን ለማለት ሞክረሃል። የሊቃውንት ከዘመን አንጻር በተለይ እስከ 5ኛው እስከ 6ኛው ክፍለ ዘመን ያሉ አባቶች ትልቅ ቦታ ይሰጣቸዋል። ለምን? ለሐዋርያ ዘመን ቅርብ ስለሆኑ። ከዛ በኋላ ሊቃውንት አልተነሱም፣ አባቶች አልተነሱም ማለት አይደለም። እኛ በዘመን አንገድበውም ይህንን የአባቶችን መነሳት የሊቃውንትን መነሳት። ግን ለሐዋርያ ዘመን ከመቅረባቸው አንጻር ትልቅ ቦታ ይሰጣቸዋል።
ስለዛ ጥንት ላይ ከመኖራቸው አንጻር እነዛ በቃ አለቀ። ኦልሬዲ በዶክመንት ደረጃ የምናገኛቸው በውጭ አሉ ትልልቅ አባቶች ጃንት አባቶች አሉ፣ ቅዱሳን አባቶች አሉ። እንዳልኩ ልክ እንደነ ቅዱስ አትናቴዎስ፣ ቄርሎስ እና ሌሎችም። እኛ ቤተክርስቲያን ውስጥ ስትመጣ ራሱ እኮ አልኩ በኢትዮጵያ ክርስቲያን ውስጥ የሊቃውንት መጽሐፍ ተብሎ የሚነበበው አንደኛ ሃይማኖተ አበው የሚጠናው ሃይማኖተ አበው የሀገር አባቶችን ይዟል እና እነዛ ሁሉ አባቶች የውጭ ናቸው። አይተዋል እንዴት ልክ እንዳንተና እንደመሰሎች ይጠባሉ። ኧረ ተረጋጋ እባክህን እንዴ ጠየቅ። አሁን እየመለስኩ ነው። ከሃይማኖተ አበው የምትል ከሆነ ሃይማኖተ አበው የውጭ አባቶች ናቸው። ስለዛ የውጭ አባቶች ከሆነ እንግዲያውስ በደንብ አድርገህ ስማኝ፣ ከውጭ አባቶች ሲጠቀስልህ አትቃወም። ዝም ብለህ ብቻ የተረጎሙትን አሳየን። አንተ ትሄዳለህ። እስቲ አንዴ እስቲ ተረጋጋ። እስቲ መሀል ላይ ትገባለህ። አለቀ። አንድ ጥያቄ ጠይቃለህ አይደለ? እየተመለሰልህ ነው። ዝም ብለህ ስማ። አሁን ጠይቃለህ። እየተሳደብክ ነው፣ አልመለስክልኝም። ኦኬ፣ በዛ ትሳደባለህ፣ በዛ ትሳደባለህ። ምንም አልተሳደብኩም። ምንም አልሰደብኩም። ምን ብዬ ሰደብኩ? ፕሮቴስታንት ትላለህ፣ እንደዚህ ትላለህ። አሁን እያልኩ ያለሁት ሃይማኖተ አበው ላይ ወይም የለም በል። የኢትዮጵያ ቤተክርስቲያን የላትም። ኧረ እባክህን ተረጋጋ። ይህ እኮ ነው ችግር። ቆይ ምን ብዬ ነው የመለስኩልህ? እስኪ የኢትዮጵያ ቤተክርስቲያን ስትለኝ የኢትዮጵያ ቤተክርስቲያን በማን መጽሐፍ መራመድ ቻልኩ? ኧረ እባክህን ተረጋጋ። ሃይማኖት ላይ ውጭ የሚባል ነገር የለም። በቃ ይሄ እኮ ነው ችግራችሁ። ወይ አታነቡ። ከግብፅ ቤተክርስቲያን አንድ ቤተክርስቲያን ናችሁ ከግብፅ ቤተክርስቲያን ጋር? አዎ ነን። እሺ፣ ግብፅ ቤተክርስቲያን ማርያም ጥንተ አብሶ አለባት ትላለህ፣ አንተ ትላለህ። አይተኸዋል አሁን የት ርዕስ ውስጥ እንደገባ። ታዲያ አሁን አለ አንድ ነን አላልክም እንዴ? መቅበዝበዝ የምንለው ይሄ ነው። አንድ ነን አላልክም ወይ? አሁን ስድብ ነው አልክ እንጂ ይሄ መቅበዝበዝ ይባላል። በቃ አለቀ። አንድ ነን አላልክም ወይ? ኦኬ እሺ፣ አሁን ተረጋጋሽ። ለመሰለ ሶሪ፣ እኔ አሁን ያንተን እውቀት ለማውጣት ለማሳየት አይደለም፣ ግን ሶሪ፣ ግን ምንም ስለ ኢትዮጵያ ቤተክርስቲያን አታውቅም እያልኩ ነው። ስለ ውጪ ነው የምታውቀው። ሚዩት አድርጋ እንዴ! እስኪ ሚዩት አድርግ እባክህ። ከአንተ እኩል መጮህ አንችልም ወይ ሌላ ከአንተ እኩል መጮህ የሚችል ሌላ አንድ ሰው ካላስገባን በስተቀር ማለት ነው። እሺ አሁን ለተነሱት ነገሮች ሁሉ መመለስ ፌር ባይሆንም የኢትዮጵያ ቤተክርስቲያን እና የግብፅ ቤተክርስቲያን አንድ ናቸው ወይ ከሆኑ እነሱ የእመቤታችን ጥንተ አብሶ አለ። እንግዲህ ጥንተ አብሶ የሚለው ግዕዛዊ ወይም ኢትዮጵያዊ የሆነ ኢትዮፒክ የሆነ ቃል ቢሆንም ኤኒዌይስ እንግዲህ የወደቀውን ስጋ ይዛለች ለማለት ይሆናል። እንደዛ ብሎ ያስተምራሉ። እናንተ ደግሞ እዚህ ደግሞ በተቃራኒ ታስተምራላችሁ ምናምን ብለሃል። አሁን ይሄ ዶግማቲክ ያልሆነ ነገር ሲጀመር ይህ ቤት ሀገር ነው። እስኪ እንደው አብያተ ክርስቲያናትን ከፋፍሎ የሚያውቀው ለምንድን ነው? የማታውቁትን ነገር እንደምታውቁ ነገር ሆናችሁ መታችሁ የምትጩሁት በጣም የሚያስገርመው። ለማንኛውም አሁን የጠየቅኝን ጥያቄ ቅድም ጠቅላላ አድርጌ ሳስቀምጠው ማለት ነው የኢትዮጵያ ቤተክርስቲያን የላትም ትላለህ። ይኸው የመጨረሻ መልስ የኢትዮጵያ ቤተክርስቲያን አላት። ማስረጃ ካልክ የኢትዮጵያ ቤተክርስቲያን ሊቃውንት አባቶች ሁሉ የእኛም አባቶቻችን ናቸው፣ ከእነሱ እንጠቅሳለን እያልኩ ነው። ይሄ ከገባ እሰየው። አይ በቃ የለም ማለት ነው ካልክን በቃ እኔ ተናገርኩኝ። ይኸው አባቶች ለምሳሌ ቅዱስ ዮሐንስ አፈወርቅን ጠቀስኩልህ። ቅዱስ ዮሐንስ አፈወርቅ የኛ አባት ነው። ቤተክርስቲያን መጽሐፍት የሊቃውንት መጽሐፍት ነው ያልኩህ። ቅዱስ ዮሐንስ አፈወርቅ የኛ አባት ነው አይደለም? ኖ እሱ እንደዚህ መሸሽ አይቻልም። ቅዱስ ዮሐንስ አፈወርቅ የሁሉም ነው። የእናንተ ነው። ማን ያለው? አሃ የካቶሊክ ነው አይደል? ማን ነው የካቶሊክ? ቆይ አንዴ፣ የካቶሊክ አይደለም አላልኩም፣ ግን ደግሞ ካቶሊክ። ስለዚህ ካቶሊክ ነው አንተ። አንዴ ኧረ ተረጋጋ እባክህን፣ አንድ አትጩ። ካቶሊኮች የእኛም አባት ነው ካሉ ይላሉም፣ እሰየው፣ የእነርሱም አባታቸው ያላችሁ ታዘቡ። ያላችሁ የኢትዮጵያ ቤተክርስቲያን ከካቶሊክ ጋር አንድ ናቸው እንዲል ነው እንዲል ነው። ልጠይቀው አንዴ ስፒር ቆይ አሁን ደግሞ አንዴ ኢስተርን ኦርቶዶክስ እናንተ ቅዱስ ዮሐንስ አፈወርቅ እናንተ አባት አይደለም? ስፒር አንዴ አሁን ደግሞ ተው አጠይቀውም። አሁን ደግሞ አንተ መለስክም እሱ ይመልስ። ከየት ቤተ እምነት ነው ዛሬ ማትወጣው ነገር ውስጥ ነው የገባው? አሁን ሌሎቹን በቃላት ብዛት ለማሳመን ሰው ነው ጥፋተኛው በእውነት። እሺ አሁን ደግሞ እዚህ እኮ የገባሁት ለብቻቸው ስለኛን እየተሳደቡ ስላወሩ ነው። ዱሯችን እንኳሳለን። እስቲ አንተ ደግሞ ተጠይቀና እስቲ መልስ። እሺ
የኛ አባት ነው አለ። ስፒሮስ የእናንተ አባት ነው። የሁላችንም አባት ነው ቅዱስ ዮሐንስ። ስለዚህ ሁላችሁም አንድ ብለን ናችሁ። ወንጌላውያን ህብረት የእምነት መግለጫ ብታወጣ እኮ እዛ ጋር እንዳለ የተጠቀሱት የውጭ እንትኖች። ስለዚህ እኛ እኮ ያለው ወንጌላውያን ህብረት መግለጫ ተብሎ የተለጠፈው እንዳለ የውጭ ዜጋ ናቸው። አዎ፣ ስለዚህ የኢትዮጵያ ኦርቶዶክስ ነው ብሎ አይግለጽ ነው ያልኩት እኔ። የእኛ ናቸው አይበል፣ የሁሉም ነው። ስለዛ ቆይ አንዴ ተረጋጋ። እኔ የእኛ ብቻ ናቸው አላልኩም፣ ነጥዬ አልተናገርኩም፣ ግን የእኛ ናቸው ነው ያልኩት። ይሄ ማለት አሁን በእነዚህ ሰዎች አሁን በለጠ አይነት አገላለጽ እንሂድ ካለም ማለት ነው ምንድን ነው ሐዋርያው ጳውሎስንም መጥቀስ አንችልም። ለምን? ሐዋርያው ጳውሎስ ኢትዮጵያዊ አይደለም። እኔ በዚህ ደረጃ ነው እኔ አሁን ምንም በተስተቀማቂ ምንም ለማዳገጥ ሞክር የኢትዮጵያን ኦርቶዶክስ አትወክልም ነው እኮ እያልኩ ያለሁት። ሐዋርያው ጳውሎስን መጥቀስ አንችልም። ብዙ አሁን ኢትዮጵያ የተቃወሙህ ነው። ምክንያቱም የቤተክርስቲያን ትምህርት እያስተማሩ አሁን ሲስ በቃ ጥያቄውን እስቲ እንደው ጠይቀልኝ በጌታ ስም። ከየት ቤተ እምነት ነው? ጥያቄን ይስማ መጀመሪያ። እስቲ አንድ ጥያቄ ምን መሰለህ? እሺ አሁን ጥያቄ ምንድን ነው? ከየት ቤተ እምነት ነው? ከዛ በኋላ የቤተ እምነቱን ደግሞ ዶክመንት አውጥቶ ስለ ነፃ ፈቃድ የተነገረበትን ያሳየን። ይሁን እንሰማለን። ኦኬ፣ ያንተን ወደ እኔ ያዞርከው አንተ እሱ እስካሁን መለሰልህ እኮ። ካልመለሰ ነው ሲሳይ አንዴ ሚውት አድርጋ እንዴ። ለምን ትገባለህ አንተ? ፕሮቴስታንት ነህ፣ ወንጌላዊ ነህ አይደል? በቃ አሁን የአንተ ጥያቄ ሰዓት አልቋል። የአንተ ጥያቄ ሰዓት የለም። የኢትዮጵያ ቤተክርስቲያን የላትም ካለኝ እንሄዳለን። ባለበለዚያ ነው ስለዛ መልስ ከሌለ አሁን ስለዚህ ከዛሬ ወደሚያወራው የኢትዮጵያ ቤተክርስቲያን ትምህርት አይደለም ማለት ነው። ሰውዬ ሁለተኛ እዚህ ቤት አታስገቡት። በመድኃኒዓለም በእግዚአብሔር ለምናችሁ በእውነት አሁን ቤሊ አሁን ዝም ብለህ ሳታስነቃ ሩጥ። አሁን አምልጥ። በቃ አለቀ። እሱ ማሾፉቶ አሁን አንተ ቢወርድ ይሻላል መሰለኝ። ይህን እውቀት ከየት አመጣው? ቤተክርስቲያን አስተምራለሁ። በቃ ኢነርጂያችን እየጨረሰ ነው። ሞዴሬተር የለም። ለመቀበል ጉዳይ ያንተ ነው። ወደ መልሱ ሂዳን ነው። ቤሊ እያወቃችሁ ሞዴሬተሮች ለምንድን ነው የምታስገቡት? በጌታ በቃ ቤሊ ማለት በቃ የታወቀ እኮ ነው። አንድ ቀን ቶፒክ ላይ እኮ አውርቶ አያውቅም እኮ እንዴ ጌታ በለጠ። ወይኔ እኔ በስመ አብ ኤነርጂውን ኬት ነው የሚያመጣው? እንደዚህ እንጥሉ እስኪርገበግብ ድረስ እየጮኸ የሚያወራው ነገር ታናረ ሞዴሬተር በእውነት በቃ በለጠን እዚህ ቤት በቃ ሌሎች በቃ በጨዋነት የሚወያዩ ሰዎች ካሉ ሌሎች እንጂ አሁን በለጠን የምራ እኔ በቃ ከዛሬ በኋላ ቢበራ ነው የሚሻለው። የዚህ ጀለስ ነገር በቃ አራን አይደለም ያስገባሁት አኬ ራሱን ያስገባው። አጋጣሚ ሉተራን ሲጠየቅ ነው ዘላ ገብታችሁ ጭሰ። እሺ ኤኒዌይስ እንመለስ፣ ወደ ርዕሳችን እንመለስና ቅድም እንዳልኩት አንዴ ቆይ ምንድን ነው ያልኩት? እሺ ስለ ኢትዮጵያ ቤተክርስቲያን ሁሌም ቢሆን ስትጠየቁ የመጀመሪያው መልሳችሁ ሊሆን የሚገባው የኢትዮጵያ ቤተክርስቲያን ማለት በኢትዮጵያ ያለች አንዲት የጌታ ቤተክርስቲያን እንጂ የሆነ ግንጥል ብላ ለራሷ የሆነ ሃይማኖትን አቋቁማ የምትኖር የሆነች ተቋም አይደለችም። እኛ ሃይማኖትን አልመሰረትም። ኢትዮጵያ ውስጥ የተመሰረተ ሃይማኖት የለንም። ግብፅ ላይ የተመሰረተ ሃይማኖት የለንም። የሆኑ ሌሎች ሀገራት ላይ የተመሰረተ ሃይማኖት የለንም። ሃይማኖታችንን የተቀበልነው ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ነው እና ከጌታ ኢየሱስ ደግሞ ይህንን ሃይማኖት ስንቀበል ያስተላለፉልን አባቶቻችን ናቸው። እነዚህ አባቶች በየሀገራቱ ያሉ እውነተኛ አብያተ ክርስቲያናት ሁሉ አባት ናቸው። የኢትዮጵያውም፣ የግብፅም፣ የሌላውም ብቻ እውነተኛ ይሁን እንጂ የእነሱ የሁሉም አባቶቻቸው ናቸው። እውነተኛ ላልሆኑት አባቶቻቸው አይደሉም። እኔ ለምሳሌ እንደዚህ እናድርግ። ለምሳሌ ሉተራኖች ለምሳሌ ተነስተው የእኛም አባቶቻችን ናቸው ሊሉ ይችላሉ። እኔ ግን አላምንበትም እሱን። ለምሳሌ እነሱ ምንም እንኳን ክሌም ቢያደርጉም አይ አባቶቻችን ናቸው ቢሉም እኔ ግን አባቶቻቸው ናቸው ብዬ አላምንም። የምርም አባቶቻቸው ቢሆኑ ኖሮ ለሉተራኖች ቢያንስ ኮንሰንሰስ ላይ ይቀበሉ ነበር። አለቀ። በሃይማኖት ደረጃ ያሉትን ማለት ነው።
በሃይማኖት ደረጃ አባቶች ሁሉ የተስማሙበትን ነገር ሊቀበሉ ይገባ ነበረ፣ በተገባ ነበር። እሱ ብቻ ደግሞ አይደለም፣ አባቶች የነበሩበት ቤተክርስቲያን ያኔ ህብረት አለ አይደለ? ህብረቱ የመጣው አሁን እኛ ጋር ነው። ያ ህብረት ያለው ለምሳሌ ከሺህ ምናምን ዓመት በፊት ከ1600 ዓመት በፊት ምናምን ነገር ቅዱስ አትናቴዎስ ነበር አይደል? ቅዱስ አትናቴዎስ የነበረበት ህብረት አለ ወይም ቤተክርስቲያን። ቤት ያለች ቤተክርስቲያን ናት። በግብፅ ያለች ቤተክርስቲያን ውስጥ ነበር የነበረው። ጭራሽ በግብፅ ቤተክርስቲያን ውስጥ በአሌክዛንድሪያን ቸርች ውስጥ ፓትርያርክም ነበረ። ኦኬ ዘን እና ምን ያላችሁኝ እንደሆነ ያቺ እርሱ የነበረባት ቤተክርስቲያን የሆነ ሰዓት ላይ ጠፍታ አታውቅም። እስካሁን ድረስ አለች ቤተክርስቲያኗ በህብረት ደረጃ። ህብረቷ እንደ ህብረት፣ ጉባኤዋ እንደ ጉባኤ እስካሁን ድረስ አለች። ስለዚህ አሁን ቅዱስ አትናቴዎስን አባቴ ብዬ ለመጥራት በጣም ኮንፊደንሱ አለኝ። እኔ ራሱ እዚያ አሁን ያለሁበት ቤተክርስቲያን ውስጥ ነው ያለው። ቅዱስ አትናቴዎስን ብቻ ደግሞ አይደለም፣ ሌሎችንም በምዕራብም በተለያዩ በምስራቅ አካባቢ ያሉትን ሌሎች አባቶችንም ቢሆን የዛን ጊዜ ከቅዱስ አትናቴዎስ ጋር በህብረት ያሉ ናቸው። በህብረት ያሉ ናቸውና የዛን ጊዜ ከቅዱስ አትናቴዎስ ጋር አብረው ሌሎቹም ደግሞ አባቶቻችን ናቸው። እነ ቅዱስ ዮሐንስ አፈወርቅም ሌሎቹም ሁሉም አባቶቻችን ናቸው። ስለዚህ ለእኛ አባቶቻችን ናቸው። በዛ ህብረት ውስጥ ስላለን እንዳትረሱ። ከምን አንጻር ብያቸዋለሁ? ሁለት ነገር ነው ያስቀመጡት። አንደኛ እነሱ የነበሩበት ህብረት ዛሬም ድረስ አለ። እዛ ህብረት ውስጥ ደግሞ እኔ ያለው አንደኛው እሱ ነው። ሁለተኛ ደግሞ ምንድነው ኮንሰንሰስ፣ ይሄ አባቶች ሁሉ የተስማሙበትን ነገር እኔ ግን አልቀበልም ማለት ነው። አባቶች ሁሉ ከተስማሙበት በተለይ በሃይማኖት ደረጃ ከሆነ ዶግማቲክ ጉዳይ ከሆነ ቀጥታ እንቀበላለን። እንዳትረሱ። ምን ጉዳይ ከሆነ ዶግማ ከሆነ ሃይማኖት ከሆነ በቃ አለቀ። አንዳንድ ጊዜ ኖርማል እንደ ስፔኩሌሽንም የሚቀመጡ ነገሮች ሊኖሩ ይችላሉ። ስለነሱ እያወራኝ ሳይሆን ስለ ሃይማኖት ካወራን፣ ስለ ዶግማ ካወራን ኮንሰንሰስ ያለበት ጉዳይ ላይ በቃ አለን። የድህነት ጉዳይ ከሆነ በቃ አለቀ። ኮንሰንሰስ ካለበት በተለይ ደግሞ አባቶቻችን የሆነ ጉዳይን ምንፍቅና ነው ብለው የተናገሩት ነገር ካለ በተለይ ደግሞ አንድ አባት ብቻ ሳይሆን የተወሰኑ አባቶች በምንፍቅናነት ከፈረጁት የሆነ ጉዳይን ዘን ከዛ ነገር ፍጹም እኛም እንርቃለን ማለት ነው። ከዛ ውስጥ አንዱ ነፃ ፈቃድ የለም የሚለው ትምህርት ነው። እሱን እንደ ምንፍቅና እንደ መናፍቃን ትምህርት አድርጎ ነው የያዙት አባቶቻችን። ነፃ ፈቃድ የለም የሚለውን እንደ መናፍቃን ትምህርት ነው የያዙት። አሁን ደግሞ በፕሮቴስታንቶቹ ውስጥ ነፃ ፈቃድ የለም የሚለው ትምህርት በብዙዎቹ ዘንድ አለ። ያው እኛ ሀገር ያሉት ጴንጤዎች ምናምን ነፃ ሉተራኖች ሁሉም ነፃ ፈቃድ የለም ጠፍቷል ከሰው ዘንድ ብለው ያስተምራሉ። የአርሚኒያኖቹ እዚህ ላይ በእርግጥ በጣም የተሻሉ ናቸው። ከሌሎቹ የተሻለ ነገር አላቸው። እሱም ይመጣበታለሁ። ሰው ምንድን ነው እያልኩ ያለሁት የአባቶች ልጆች ነን ለማለት አንደኛ አባቶች ያኔ በነበሩበት ህብረት ውስጥ አለ ወይ? ሁለተኛ እነሱ በቋሚነት በስምምነት የሚቀበሏቸውን አባቶች አንተ ትቀበላለህ ወይ? በአባቶች በስምምነት የሚቀበሏቸውን ትምህርቶች አባቶች በስምምነት ሁሉም ጋር በስምምነት የተቀበሉትን ትምህርት ትቀበላሉ። አባቶች እንዳለ ተስማምቶ እንቀበላለን ያሉትን አንተ ግን ዞር አድርጉልኝ አልቀበልም ካልክ በቃ ምን አባቶች ናቸው አትበል። አታስመስል ነው ይህ ማስመሰል ይባላል። ለማንኛውም ይህንን ያዝ እናድርገውና የኢትዮጵያ ቤተክርስቲያን ከአባቶች የመጣች እንደመሆኗ ከአባቶች ጠቅሳለች ማለት የትኛውም የአባቶች ትምህርት ይመለከተናል። ኮንሰንሰስ ካለበት ስምምነት ካለበት በቃ አለቀ። የኛ ትምህርት ነው፣ የኢትዮጵያም ትምህርት ነው፣ የግብፅም ትምህርት ነው፣ የሌላውም ትምህርት ነው። ኮንሰንሰስ እስካለበት ድረስ ከሆነች መጽሐፍ ላይ ብቻ አይባልም። ኦኬ የሆነ መጽሐፍ የሆነ ጉዳይ ላይ በጣም ሊያጠነጥን ይችላል። ለምሳሌ የናይሲኖ ኮንስታንቲኖፖሊታን ክሪዱ ጸሎት ሃይማኖት የምንለው ሞሮ ፎከስ የሚያደርገው ምን ላይ ነው? ቅድስት ሥላሴ ላይ አብ ወልድ መንፈስ ቅዱስ ላይ፣ ከዛ በኋላ ደግሞ ነገረ ቤተክርስቲያን አንዲት ቅድስት ዓለም አቀፋዊትና ሐዋርያዊት ላይ የሚለው ላይ፣ ከዛ በኋላ ጥምቀት በዚህ ቤተክርስቲያን ውስጥ የኃጢአት ስርየትን ይሰጣልና አንዲት ጥምቀት ለኃጢአት ስርየት የሚለው ጉዳይ ላይ፣ ከዛ ስለ ትንሣኤ ሙታን ደግሞ ተነግሮናል። ለዘላለም እንደምንኖር እያንዳንዱ ምንድነው እያንዳንዷ ነገር እዚህ ላይ መካተት አይጠበቅባትም። ግን ምን ይሆናል? በኮንሰንሰስ ፓትረም ደግሞ እናብራረዋለን። ኮንሰንሰስ ፓትረም ደግሞ እናያለን። ለምሳሌ ሃይማኖተ አበውን እንውሰድ። ሃይማኖተ አበው እንዳለ የውጭ አባቶች ናቸው። ግን ሜንሊ ፎከስ የሚያደርገው ሃይማኖተ አበው ምን ላይ ነው? ስጋዊ ላይ፣ ከዛ ደግሞ ሥላሴ ላይ።
ስጋቤ ላይና ስላሴ ላይ ፎከስ ስለሚያደርግ እያንዳንዱ ነገር ምናልባት በዝርዝር ላይ ጻፍ ይችላል። በጣም ዶግማ የሆኑ ነገሮች ራሱ ለምሳሌ የጥምቀት ጉዳይ በሰፊው ላይ ዘረዘር ይችል ይሆናል። አባቶቻችን እኮ ምን ያህል ደጋግሞ ስለ ጥምቀት እንዳስተማሩ እናውቃለን። ግን ሃይማኖተ አበው ላይ ለምሳሌ ስለ ጥምቀት ልክ በዛ ደረጃ ባናገኝ በቃ የለም ማለት ነው ነው። በፍጹም እንደዛ አይደለም። ታዲያ ምንድን ነው ለምን ጉዳይ እንደተጻፈ መጽሐፉን እናያለን። ከዛ በኋላ ግን ወደ አባቶች ሄደን ግን ኮንሰንሰሱን ግን ማየት ይጠይቃል። በቃ አለቀ። እሱ በጣም ቀላል እሱ ነገር እሱ ነው። ከዛ ደግሞ ምን እናደርጋለን መሰላችሁ? ይህን ነገር ግን እንዴት ልናገኘው እንችላለን? ማለት በቀላሉ ለምሳሌ እያንዳንዱ ሰው አሁን እየሄደ የአባቶችን ሁሉ መጽሐፍ ላይ ያነብ ይችላል። እርግጥም ነው። ስለዛ በምን ውስጥ እናገኛለን ከተባለ መምህራን ሲያብራሩት እናገኛለን። በተለይ በጣም በቤተ ክርስቲያን ውስጥ ስመጥር የሆኑ ታማኝነት ያላቸው በትምህርት ምንድነው በሚሰጡት ትምህርት በደንብ የተመሰገኑ አይነት መምህራንን በደንብ አባቶችን የሚያጣቅሱ መጽሐፍ ቅዱስን ብዙ ያጠኑ አይነት መምህራንን ደግሞ እናያለን። ከእነሱ ደግሞ እንማራለን። አሁን ቤተክርስቲያኒቱ እኮ መምህራን የሌሏት እኮ አይደለችም። መምህራን ደግሞ አሏት አሁን ላይም። ስለዚህ አሁን እንደ ምሳሌ ቅድም ለምሳሌ ዲያቆን ያደርጋል የጠቀስነው ከምን አንጻር ነው? ለምሳሌ ዲያቆን ያደርጋል በቤተክርስቲያኒቱ ውስጥ በቃ ታማኝ የሆነ መምህር ነው ማለት የሆነ ቲክቶክ ላይ ውር እንደሚሉ እንደምንል አይነት ሰዎች አይደለም። ወይም ደግሞ ኢቭን በቤተክርስቲያን ውስጥም የሆነ ገና ዝም ብሎ ጀማሪ እንትንም አይደለም። ምንድነው በቃ ቤተክርስቲያኒቱ ውስጥ በደንብ ታማኝነት ያለው አይነት ሰው ነው። ያው ሁላችሁም እንደምታውቁት ማለት ነው። ለምሳሌ እሱ እዚህ ጉዳይ ላይ በደንብ አብራርቶ ተናግሯል። ለምሳሌ ቤተክርስቲያን እዚህ ላይ እንኳን የኔ ትምህርት አይደለም ያለችበት ቦታ ቤተክርስቲያን አይደለም። አንድ መምህር እስቲ ዲያቆን ያደርጋልን በነፃ ፈቃድ ጉዳይ አንድ መምህር ዲያቆን ያደርጋልን የተቃውሟል። እሺ ዲያቆን ያደርጋልን ተውት። አሁን ባለፈው እንደው እኛኑ እንትን ለማድረግ ብሎ ያመጣው አንድ ፕሮቴስታንት ወንድማችን ያመጣው መጽሐፍ አለ 1990 አካባቢ 1993 ምናምን አካባቢ የተጻፈ በሰንበት ትምህርት ቤቶች ማደራጃ በኩል የተዘጋጀ ማለት ነው። ለትልቅ ተቋማት ምናምን ተብሎ የተዘጋጀ ይኸው ለምሳሌ እዛ ላይም እንግዲህ ስለ ነፃ ፈቃድ ተነግሯል። እንግዲህ በቤተክርስቲያኒቱ ውስጥ ያሉ መጽሐፍት ሁሉ መምህራኑ ምናምን ሲጽፉ ደጋግመው ስለ ነፃ ፈቃድ እያስተማሩ ቢሆንም ኢትዮጵያ ውስጥ ግን ማን ያለ። ስለዚህ አሁን እኛ ምንድን ነው የሆነ በቋሚነት እንደው ቋሚ የሆነ አስተምህሯችሁን የምገልጹት በምንድን ነው ከተባልን እንዳልኳቸው የእምነት መግለጫ፣ ከዛ ቀጥሎ ደግሞ ኮንሰንሰስ ፓትረን የአባቶች ስምምነት፣ ሁለቱን እንይዛለን። አሁን የእኛን እንደዚህ ብለን በአራት ነጥብ እንዘጋውና ወደ ሉተራኖች ተመልሰን እንቀጥላለን። ሉተራኖች ሲገቡ ከእነሱ ጋር ደግሞ እንቀጥላለን። በሉተራኑ ሳይድ በመጀመሪያ ቆይ አንዴ ከታች አሁን የገባው ወዳጅ ሉተራንና ይቅርታ ሰላም ብያለሁ። ሁላችሁም የክርስቶስ ጸጋና ሰላም በሁላችን ላይ ጸንቶ ይኖር። እኔ ኦርቶዶክስ ነኝ። ሰላም ሰላም ለአንተ ይሁን። እሺ ወንድሜ ወይ ወደ እነሱ ከመሄድ በፊት የእኛን ስናነሳ ማለት ብዙ ጊዜ ከአባቶቻችን ዋና ብለን የምንጠራው ራሱ ቅዱስ አትናቴዎስ የኛ የመጀመሪያ ጳጳስን ሾሞ እንደላክልን እንዳይረሱ። አትናቴዎስ ፍሬምናጦስን የሾመው የኢትዮጵያ ሊቀ ጳጳስ ተብሎ የመጀመሪያ የተሾመው በቅዱስ አትናቴዎስ። ይሄ እንዳይረሳ። ትክክል። እሺ ማን ነው? ጆና ተስፊሽ የሚል ስም ያለው ወንድሜ በደስታ ያው ለምን እኔን ኮንታክት ያደርጉኝም? ለአንተ ከሚነግሩ የምርም እውነትም እንደዛ ብለው ከሆነ ማለት ነው ለአንተ በግል ከሚነግሩ ይቻላል አልኩ። በውስጥ ለአንተ ከሚነግሩ በውስጥ ለእኔ ይንገሩኝ። መጥተው እንግባ ይበሉኝ። ለአንተ ነው እንዲህ በግል የሚነግሩ? ቪዲዮ ሰርተዋል አክሊልና ጸጋ ብቻ ላይ እናወራ ብለውሃል ካልክ ደግሞ ና አስገባውና ሲዝ ቪዲዮን አሳየን። እዚሁ አሁን አንተ እያየ ተቀብያለሁ ልበልልህ። እዚሁ አንተ እያለ ጆና መግባት ከቻልክ አንድ ቁጥር ላክልኝና ና።
የአንድ ቁጥር ላክልና ጆና ገብተህ ቪዲዮ ማሳየት ይችላል። ቪዲዮ ማሳየት የምትችል ከሆነ ናና ከዛ በኋላ የጠራቸው ሁለቱም ወንድሞች ጸጋ ብቻ ላይ አሁን እኔ እየተቃወምኩ ያለሁትን የሪፎርምዶቹን እና የሉተራኖችን ጸጋ ብቻ ትምህርት ኧረ እንደው ይሄ ነገር መጽሐፍ ቅዱሳዊና አባታዊ ነው ብሎ ደፍሮ የሚመጣ ካለን ይገርመኛል። ጌታ በኢየሱስ ከዛ ነው ይኸው እንትን በል ሁለቱን የጠራሃቸውን እቀበላቸዋለሁ። ሌሎቹ ግን ገዝተ ላይ መጥተው ምናምን ማውራት ይችላሉ። ሁለቱ የጠራሃቸው ግን ከዚህ በፊትም እንግዲህ በውስጥ ላይ አውርቻቸው ስለማቅ ይሁን በሚለው ማለት ነው። ሁለቱን የጠራሃቸውን ሰዎች ይስሩ ወይ በውስጥ መጥተው እንወያይ ይበሉኝ ወይ ቪዲዮ ይስሩ እቀበላቸዋለሁ። ከሁለቱ ውጭ ያለ ሰው ካለ ግን ፕሊስ እንትን ይበል ምንድነው ገስት ላይ መጥተው ምናምን ያወሩን። በቃ ይጠይቁን እንዴ እኔ እምቢ ብያቸዋለሁ እንዴ? ሁለቱም እኮ እኔን ኮንታክት ያደርጋሉ፣ እናወራለን በአንድም በሌላም ከፍት ግዛ እንደ ቢሆንም እንደ ሀሳብ ሁለቱም አሁን ቃሌና አማን ነው የጠራዋ ከስር እርስ በርሳቸው አንደኛው አርሜኒያኒዝም ነው፣ ያኛው ደግሞ ካልቪኒስት ነው። ሁለቱም እኮ ይወያዩ። እንዴት ወደዚህ ጀምር? እኔ አንዳንድ ሰው ማለት ነው እሺ አማን ይሁን አሁን ቃሌ ምን ቤት ነው ነው ግራ የሚገባኝ ነገር ቢመጣ ደስ ይለኛል። የሆነ ቀን እኮ አውርቼዋለሁ እዛው ኮሜንት ላይ ከፈለክ እና ብዬዋለሁ። ግን የሆነ የዲቤት ጥማት ያለበት ሰው አለ መሰለኝ። አንዳንድ ሰው የማያምነውን ነገር ገግሞ አምናለሁ ብሎ ሊመጣ ነው። ምንድን ነው እኔ የጭቅጭቅ ሱስ እኔ በጌታ። ለማንኛውም ከፈለገ ግን እንዳልኳችሁ ይጥራል እና አንዳንዴ ወክሎ ሊወያይ ይችላል፣ አይታወቅም። እንደ ድሮ እንደዛ ያደርጉ ነበረ። ታስታውሳለህ ዳኒ? እኔ ሉተራን ነው ብለው ነው መኩ አልወክልም በኩል ያለውን የጸጋ ብቻ ትምህርት ላይ እወያያለሁ ብሏል። እሱ ደግሞ በአንተ በኩል ያለውን ነገር ሀሳብ አለኝ። አራት አይነት ቪው ካለ አራታችሁም የኦርቶዶክስ አለ፣ የጴንጤቆስት አለ፣ የሉትራን፣ የካልቪን አራቱም አንድ ላይ ተሰባስቦ ማውራት እሱ ይሻላል። ለምን ብዙ ጊዜ እንዳየሁት ሉትራን ሲያወራ ካልቪኑም እንትኑም ሁሉም ሉትራን ይሆናሉ ለአንድ ቀን። እንዴ ጸጋ ብቻ ላይ ሁላችንም አንድ ነን ብለናል ይለኛል ከታች አንድ ወንድም። አንድ ነን ብለናል ገብተው ሁሉም ቢያወሩ ጸጋ ብቻ ላይ ማለት ነው። እኔ አይደለም ሉተራን ከጴንጤ ምናምን ጋር ይቅርና ማለት ነው ሉተራን ውስጥ የኦሂዮ ሲኖድ እና የሚዙሪ ሲኖድ አንድ አይደለም። ጸጋ ብቻ ላይ ነው የሚል ሉተራን ካለ እና ይግባ። ሉተራን ላይ እርስ በርስ እዛው ሉተራን ከሉተራን ጋር ራሱ ካለ ይምጡና ያሳዩን ኑ እና የሆነ ቼክ አድርጉን እስቲ ሞግቱ። ጸጋ ብቻ ላይ የሚዙሪ ሲኖድ በነ ዋልተር ምናምን የተጀመረው ማለት ነው የነሱ ስትሪክት ሞነርጂዝም ነው። የነዛ ግን ሰማው የሰዎችን ኮንዲሽን የሚያስገባ ነው ድህነት ላይ። ለምሳሌ ነን ሬዚስተንት መሆንን አይተዋል። ኢንቪ ኦፍ ፌዝ የሚባል ነገር ስላለ፣ ኢንቪ ኦፍ ክራይስት የሚባል ነገር ስላለ፣ የሰውየውን እምነት አይቶ ነው እግዚአብሔር የመረጠው የሚል ነገር ስላለ፣ እንደውም እነዛኛዎቹን ምንድነው ክሪፕቶ ካልቪኒስት ብሎ ይሰድቧቸዋል። በነገራችን ላይ በዚህ በኦሂዮ ሲኖድ በኩል ያሉት ሉተራኖች እነዚህኛዎችን ሚዙሪ ሲኖዶ አካባቢ ያሉትን ማለት ነው ክሪፕቶ ካልቪኒስት ወደ ካልቪኒዝም የቀረባችሁ እያሉ ይተቿቸዋል። እነዛኛዎቹ ደግሞ እነ ዋልተር ደግሞ እነዚህኛዎቹን ምን ይሏቸዋል? እናንተማ ሲነርጂስት ናችሁ ማለትም ወደ ኦርቶዶክሱ ትንሽ ቀረብ ያላችሁ ማለት ነው። እንዴ አይደለም። ምንድነው በዚህ በሉተራንና በጴንጤ ምናምን መካከል ያለው ይቅርና ሉተራን ላይ ከአንዱ ይለያያል እዚህ ጉዳይ ላይ። ያው እኛ አሁን በስፋት የተያዘው አሁን በተለይ ኮንፌሽናሎቹ ምናምን ብዙውን ጊዜ እንግዲህ እነዛኛዎቹም ኮንፌሽናል ነን የሚሉት በርግጥ ግን ብዙ ጊዜ እነዚህ በኋላ ላይ የመጡትን ዋልተር እና እነ ፍራንስ ፒፐር በጣም ትልቅ ቦታ ስለሚሰጣቸው በተለይ እነ ዋልተር የአሜሪካው ሉተር እየተባለም ስለሚጠራ ዝም ብለን የእነሱን ይዘን እንትን እንላለን እንጂ ሰማዊ የተወሰነ እንግባበት ካለ ሁለቱ ሲጀምር ልዩነት አላቸው። ይሄ እዚህ ጉዳይ ላይ ነው ያልኳቸው፣ የጸጋ ብቻ ጉዳይ ላይ ነው። ትንሽ ደግሞ ጠጋ ካላችሁ ደግሞ
ልምምድ ላይም ልዩነት ታገኛላችሁ። አደገኛ ልምምድ ላይ ከዘላለም ሕይወት የሚያጓድል ነገርን አንዳንዶቹ ሉተራኖች አጽድቀው ልታገኙ ትችላላችሁ። ለምሳሌ ሰዶማውያንን አሁን ባለፈው እንዳየ ነው ማለት ነው። ሰዶማውያንን ተቀብለው በቤተ ክርስቲያናቸው ውስጥ ሲያጋቡ ጭራሹኑ ሰዶማውያንን አገልግሎት ላይ ሲሾሙ እንደዚህ አይነት ነገሮችን ታያላችሁ። ጾታ መቀየር ምናምን ዊያሮኬ ዊዛት ነው የሚሉት። ጾታ ቀየረ ብትመጣ ምንድነው በጣም ዌልካሚንግ ናቸው ምናምን በዛ ቤተክርስቲያናቸው ውስጥ። ሉተራኖችን ነው የምላችሁ፣ ሁሉንም አይደለም ግን አንዳንዶቹ ሉተራኖች ልክ እንደዚህ ናቸው። ጾታን ቀየረ ስትመጣ እባክህ ና ነው የሚሉ። ይህ ነገር አታደርግ፣ ጸያፍ ነው፣ አይቻልም፣ አይፈቀድም፣ ነውር ነው፣ ጸያፍ ነው አይሉ። ተመሳሳይ ጾታ እዛ ጋር አምጥተው እዛው ቤተክርስቲያን ውስጥ እዛ ልታመልክ ቅዱስ ቁርባን ልትቀበል ሄደ ሁለት ወንዶችን ሲያጋቡ ልታገኛቸው ትችላለህ። ሁለት ወንዶችን ኢማጂን ቅዱስ ቁርባን ልትቀበል ሄደ ፊት ለፊት ላይ በቅዱስ ቁርባን ሁለት ወንዶችን ሲያጋቡ ስታገኝ አይከብድም ጋይስ? ይሄ እኮ ከዛ መጽሐፍ ቅዱስ ብቻ ሄዷል። መጽሐፍ ቅዱስ ብቻ ሁለት ሴቶች መተው ሁለቱን ሴቶች እዛ ቅዱስ ቁርባን ልትቀበል ሄደ እዛ ጋር ሲያጋቡብህ ታገኛቸዋለን። ሁለት ሴቶችን አንድ ወንድ ሴት ነኝ ብሎ ቀሚስ ለብሶ ሲመጣ ማለት ነው፣ አጭር ቀሚስ ለብሶ ሲመጣ ይቀበሉታል።